ከወደድን አንከዳም። ውጫችንም ውስጣችንም አንድ ነው። ክርስቲያን ወንዶች ግን በሙስሊም ሴቶች ላይ የውሸት እንባ እያነቡ ወድሻለሁ፣ እሰልማለሁ እያሉ ያበላሿቸዋል። ውድ የሆነውን ሃይማኖታቸውን እያስቀየሩ ወደ እሳት ጎዳና እያመሯቸው ነው። ሙስሊሟን ሴት ዛሬ አብሬያት አደርኩ፣ እንዲህ አረኳት እያሉ መሳለቂያ እያደረጓቸው ነው። ሰብለ አንዲ ክርስቲያን መሳለቂያ እያደረጓቸው ነው። ልጅ ከሙስሊሙ ወንድ ልጅ ጋር እየተከራከረ እንዲህ አረኳቸው እያለ ስማቸውንም እያጠፋ ህይወታቸውንም እያመሰቃቀለ ብዙ ድርጊት ያደርጋል። እንዲህ አለው ሳያውቁ በዲጂታል ካሜራ ቪዲዮ እየቀረጽኳቸው ለሰው አሳይብሻለሁ እያልኩ ከኔ አይርቁ እያልኩ አሁን ድረስ ብዙ የእናንተ ሃይማኖት ሴቶች በእጄ ናቸው እያለ እንደውም የተወሰነ ቪዲዮ አሳይቶታል። በሙስሊም ሴቶች በማጀዘቡ ደስ ብሎት እየሳቀ አየሽ ምን ያክል በሙስሊም ወንዶች ላይ ንቀት እንዳመጡ። ከዛም ሙስሊም ወንዱ ልጅም እኔ እንደዛ ቪዲዮ እያነሳህ የምታስለቅሳት ሴት ልጅ አይደለሁም፣ ወንድ እያነሳህ የምታስለቅሳት ሴት ልጅ አይደለሁም፣ ወንድ ነኝ ብሎ በአጣና ራሱን በረገደው። ሰብለ ሙስሊም ወንድ ግን ክርስቲያን ሴት ቢወድ እሷንም አይንቅም። ቤተሰቦቿንም ይሁን የክርስትና እምነቷን እና ተከታዮቿን በንቀት አይመለከትም። እንደውም አላህ ሰበብ ካደረገው እሷን አስልሞ ነው በሰበብ ወደ ሃይማኖቱ የሚወስዳቸው አልኳት። ሰብለም ተረጋጋ፣ እኔ ስለ ሃይማኖት የማውቀው ነገር የለኝም። አባቴ ተማሪ እንጂ ሃይማኖትሽን እወቂ አይለኝም። በሳምንት አንዴ እሁድ እናቴ ጋር ቤተክርስቲያን ወስደው ያሳልሙኛል፣ መስቀል እሰሪ ብለው አስረውልኛል እንጂ ከዚህ ውጭ ምንም የማውቀው ነገር የለኝም። በቃ እንርሳው፣ ወሬ እንቀይር አለችኝ። ሰብለ እኔ የሚያናድደኝ ብዙ ክርስቲያን ወንዶች ፍቅር ያሸንፋል፣ አንቺን አጥቼ መኖር አልፈልግም ስለምንል ሰልመናል ይላሉ። ክብር የሆነችውን ሙስሊሟን ሴት ካስረገዙ ወይም ልጅ ከወለዱ በኋላ እኔ ላንቺ ብዬ እስከዚህ ድረስ መጥቻለሁ። ከዚህ በኋላ ግን በቃኝ። ከእውነት ከወደድሽኝ እናንተ የሌላ ሃይማኖት ተከታይ ጀሃነም እሳት ነው የሚገባው ትላላችሁ። እኔ የገባሁት እሳት አብረሽኝ ግቢ፣ ትክክለኛ ፍቅር እንደዚህ ነው እያሉ በውሸት የፍቅር ቃል እየሞሉ ሙስሊም ሴቶችን ሙስሊም ሆነው የተወለዱትንም ህፃናቶች አስጠምቀው ሃይማኖታቸውን እያስቀየሯቸው ነው አልኳት። ሰብለም ልክ ነህ፣ እንደዚህ ከወለዱ በኋላ የሚቀየሩ አይቻለሁ አለችኝ። ሰብለ ጋር ቀን በቀን እንገናኛለን፣ ቤቷ ድረስ እሸኛታለሁ፣ ግን ሁሌ አባቴን እፈራዋለሁ ትለኛለች። የሰብለ አባት ሌላ ትምህርት ቤት መምህር ናቸው። አስፈላጊ ሲሆን እኔም የእሷን መጽሐፍ ደብተሯን እዋሳለሁ፣ እሷም የኔን ደብተር ትዋሳለች። በግንኙነታችን ሰብለ ጋር ከምነግራችሁ በላይ ተጣጥፈናል። አንዴ በመንገድ እየሄድን የሆነ ወሬ እያወራን ስለ ሃይማኖት እሷ አነሳችብኝ። እግዚአብሔር እንደዚህ ብሏል ብላ የሆነ ጥቅስ ነገረችኝ። እኔም ሰብለን ለማስተማር ኢሳን ማለትሽ ነው አልኳት። ሰብለም ደግሞ ኢሳ ማን ነው አለችኝ። ይኸው መከረኛው የኢየሱስ ነዋ ጌታ የምትሉት አልኳት። እሷም ደግሞ እናንተ ሃይማኖት ላይ ምን ያደርጋል አለችኝ። አሁን የማታውቀው ለመናገር በሩን ከፈተችልኝ። አላህ እኮ ከእነሱና ከእናቱ ማርያም በእኛ መርየም በቁርአን ውስጥ በሰፊው ገልጿቸዋል። አታውቂምን እንዴ አልኳት። ምን ብሎ ነው የገለጻቸው አለችኝ። በእናቱ ስም ሱረቱል መርየም ብሎ በስሟ አንዱን ምዕራፍ ሰይሞላታል። የመርየም ምዕራፍ ነው የሚለው ስለ ሁለታቸው በደንብ ይናገራል። ምን ይላል መሰለሽ?
ብዬ ቀጠልኩላት። መርየም ያቺ የኢምራን ልጅ የሆነችው ብሏታል። በዝሙት ከማንዘር የተጠበቀች የሆነችው እኛም በእሷ ላይ ይሁን ቃልን ሁን ብለን ሩህ በመላእኩ ገብርኤል አማካኝነት በትንፋሽ የነፋንባት በጌታዋ አላህ ቃል እውነት ብላ ለትዕዛዙ ያደረች ስትሆን ጥንቅቅ ለፈጣሪዋ ያደረችም ነበረች ይላል ቁርአኑ ስላት። ያ የማርያም ሰብለ ፊቷ ድንዝዝ ብሎ አፎቿን ከፍታ እስኪ ድገመው፣ ምን አይነት ንግግር ነው ደግሞ? ኢስላም ስለሚያምር ይናገራል፣ ስለ ማርያም ይናገራል ማለት ነው አለች። እስኪ ጨምርልኝ አለችኝ ሰብለ። የሚገርምሽ እናንተ እናንተ ትምሉባታላችሁ፣ ልጇንም ታመልኩታላችሁ። ኢስላም ግን ይህን ነገር በጣም ይቃወመዋል። ቁርአኑ በሰፊው አስቀምጦታል። ምን ይላል መሰለሽ? ወደ መርየም መልአኩን በወጣት ምስል በላክንበት በቀረባት ጊዜ እሷም ፈርታ እኔ ከአንተ በአል ረህማን አላህ እጠበቃለሁ እንዳነካኝ አለችው። መልአኩም አይዞሽ አትፍሪ፣ እኔ ከጌታሽ የተላኩ መልአክ ሲሆን በአላህ ትእዛዝ ንጹህ ልጅ ልሰጥሽ ነው አላት። እሷም እንዴት? እኔ ከዚህ በፊት ወንድ ነክቶኝ አያውቅም፣ አመንዝራም አይደለሁም፣ እንዴት ልጅ ይኖረኛል አለችው። መልአኩም ይህን ማድረግ ለአላህ ቀላሉ ነው። እሱ አላህ እንዲህ ነገር ማድረግ በፈለገ ጊዜ ያንን ነገር ሁሉ ሁን ይለዋል። በትዕዛዙ መሰረት ያም ነገር ይሆናል አላት። መርየምም ልጁን ባረገዘችው ጊዜ ከየት አመጣሽ ይሉኛል ብላ ፈርታ ከሰዎች ዘንድ ርቃ በመሄድ ርቃ ሄደች። ተለየቻቸው። ወደ ፀሐይ መውጫ አካባቢ ርቃ ሄደች። ምጧ በመጣም ጊዜ በጣም ተሰቃየች። ብሶቷንም በዛ ጊዜ ስትናገር ፈጣሪዬ ሆይ ምነው እንደዚህ አይነት መከራ ከምታሸክመኝ ከዚህ በፊት ገድለከኝ የተረሳሁ ያልተፈጠርኩኝ ቀርቼ በነበረ አለች። አላህም መልአኩን ጅብሪልን በመልአክ አይዞሽ አትፍሪ፣ በሰላም ትወልጃዋለሽ አላት። ወለደችውም። የተገደፍሽውን የተምር ዛፍ ወዝውዡ፣ እርጥብ የተምር እሸት ይጥልልሻል አላት። አደረገችው። ከዚያም አለች ሰብለ እንደዚያው እንደተመሰጠች እኔም ከዚያማ በአላህ ርዚቅ ሲሳይ ከታረሰች በኋላ ወደ ከተማ ለመመለስ ወሰነች። በድንግልናዋ የወለደችው ልጅ አዘለችው። ግን ከየት አመጣሽ ቢሉኝስ ብላም ፈራች። አላህ መልአኩን ልኮ እንደዚህ አላት፣ አንቺ መርየም። ክፍል 6 ይቀጥላል። ውድና የተከበራችሁ ውድ ቻናሌ ቤተሰቦች የዛሬው ታሪክ እንግዲህ ይህን ይመስላል። ክፍል 5 ክፍል 6 ተከታይ እስከሚለቀቅ ሁላችሁም በያላችሁበት ሰላማችሁ ብዙ ተሰረፍረፍ ይበርልኝ እያልኩኝ ላይክ ሼር በማድረግ አበረታቱኝ። ቻናሊቱ ቀዝቀዝ እያለች ነው። ሞቅ እንደትል ላይክም ሼርም ኮሜንትም አድርጉልኝ። ስላላችሁ ትብብር ከልብ ነው ምስጋናዬ። በቀጣይ ቪዲዮ ውስጥ የምንገናኝ ሁላችሁም በያላችሁበት ሰላማችሁ ብዙ ይበርልኝ።